ሻቢያ ተላላኪ ናቸው፣ የነብይ ባንዳ ናቸው እያሉ ነው። ነብያችን በቅንነት ይህን ጉዳይ ያስረዱ። አዎ የሻቢያ ተላላኪ ነኝ። ሻቢያ እኮ ምርጥ ነገር ነው። ከብልጽግና ሻቢያ አይሻልም እንዴ? ምን ነካ? እኛ ራሱ ሻቢያ ነን። እኔም ሻቢያ ነኝ። ይቀልዳል እንዴ? ብልጽግናንም አምኖ እየተገዛ ነው ሰው እንኳን ሻቢያ ይሻለናል ከብልጽግና። ይሄ ዘረኛ መንግስት፣ በዘር የታጨቀ መንግስት፣ ዘር ላይ ያነጣጠረ መንግስት ነው። እንደውም እነ ሻቢያን፣ እነ ትግራይን፣ እነ አማራን፣ እነ አዲስ አበባዎችን፣ ደቡቦችን ሁሉ አንድ አድርጎ እከሌ አባከሌ ሁሉንም የማዋሃድ ከሁሉም ጋር አብሮ የመሆን ስራ ስሩ። ለምን? ፖለቲካው ህብረት ሲኖር ነው የሚሳካው። ንጥላቱ ነው። ግብፅም ካስፈለገ ግብፅን ያዝ፣ ሱዳንን እንኳን ሁሉንም። አሰብ የማን ነው? ነብያችን አሰብ የማን ነው? እኛ አሁን ይህ መንግስት ለመጣል ሁሉንም የሚያዝ ነው። አብሮን የሚያግዘን ካለ ማንኛውም አካል ተባብረን መያዝ አለብን። ምክንያቱም ይህ መንግስት እሳት ሆኖብናል፣ ዘረኛ ሆኖብናል። ከሁሉ በላይ የማያስቀምጥ የማያስቆም ሆኖብናል። ዘረኛ ነገሮች፣ ዘረኛ የሆነ መንግስት ደግሞ ተጋግዘን ካላጠፋ ነው በአንድ ብሔር እና በአንድ ክልል ብቻ መሆን የለበትም። ሁላችንም አንድ ላይ ልንሆን ይገባል፣ ልንተባበር ይገባል። የከሌ ሃይማኖት የከሌ ብሔር ሳትሉ በዚህ መንግስት ጉዳይ ሁላችንም አንድ ልሆን እባካችሁ። የሚያግባባን ጉዳይ አሰብ የማን ነው? ነብያችን አሰብ የማን ነው እያሉ ከሆነ ማንም ሻቢያ የሚሆን ይሄ ያንተ ጥያቄ ነው፣ የብልጽግና ጥያቄ ነው። አሰብ የማን ነው የሚለው ጥያቄ የብልጽግና ጥያቄ ነው። አሁን እኛ ከብልጽግና ጋር አታመሳስለን። አሁን እኛ ከሻቢያም ከኤርትራም ከትግራይም ከአማራም ከአዲስ አበባውም ከደቡብም ከሁሉም ጋር ተባብረን ይህ መንግስት አንድ ላይ የሆነን እንዝመት። በአመፁም በምኑም በሁሉም ድምፃችንን እናሰማ ባካችሁ። ችግር ውስጥ ነው ያለው ኢትዮጵያ፣ እሳት ውስጥ ነው ያለችው ኢትዮጵያ። በጣም ከባድ ፍም ውስጥ ነው ያለችው። የዘር ለዛውም የዘር እሳት፣ የዘር ፍም፣ የዘር ረመጥ ውስጥ ነው ያለችው። በዚህ ጊዜ ደግሞ ሰዎች ይበደላሉ። ፍትህ አይኖርም። ነፃ ወሬ የለም፣ ነፃ ህትመት የለም፣ ነፃ ሚዲያ የለም። ልጅ ቲክቶክ ላይ እንኳን የሚያወሩትን እያፈሱ ነው። ስለዚህ አንድ ጊዜ በሃይማኖት ጉዳይ ሁላችንም የጋራችን ነው፣ የግላችን ነው። ፖለቲካ ግን የጋራችን አድርገን ሳንናናቅ አንዱን ከፍ አንዱን ዘቅ ሳናረግ ተባብረን ይህን መንግስት እንጣል። ሙስሊም ክርስቲያን ሳትሉ ሁላችንም አንድ ነው እባካችሁ። ካለበለዚያ ግን በአንድ ብሔር በአንድ ሃይማኖት ትግል አይሆንም። ሁላችንም እንተባበር፣ ሙስሊም ክርስቲያኑ በሙሉ የትኛውም ክልል የትኛውም ብሔር ያላችሁ። ምክንያቱም ብሔርተኛ መንግስት ነው የመጣው። አይታችኋል፣ ሰምታችኋል። የሚሰራውን ክፉ ስራ እያየን ነው። ብዙ ችግር እየፈጠረ እያስነሳ የተማሩ ሰዎች እንዳልተማሩ ሆኖ በዘር እና በብሔር እየተቀየሩ ነው ያሉት። ሰዎች በኢኮኖሚ በለውጥ በህይወታቸው ምንም ነገር ለማግኘት ብሔርተኛ መሆን ይኖርባቸዋል።